ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆ ብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ቀይ ባህርና አባይ ኢትዮጵያን የሚበይኑ ከኢትዮጵያ የተቆራኙ ለኢትዮጵያ እድገትና ጥፋት መሰረት ናቸው። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። ከዲፕሎማሲያዊ ድርድር ይልቅ በማስገደድ ስልቷ ዓለም የሚያውቃት ግብጽ ለኢትዮጵያ የባህር በር ጥያቄ የዲፕሎማሲ ድጋፍ ለማድረግ በታላቁ የህዳሴ ግድብ የውሃ ድርድር ላይ ተለዋዋጭነት እንድታሳይና የባህር ኃይል የጦር ሰፈር የመገንባት እቅድ ሙሉ በሙሉ እንድትተው የሚል በእሾህ የተከበበ በለስ መሳይ ወጓን ልካለች። ኢትዮጵያ በእስራኤል የበላይ ጠባቂነት በሚደራጀው አዲሱ ቀጠናዊ የኃይል አሰላለፍ ውስጥ በመግባት የህዳሴውን ግድብ እንደማይቀለበስ እውነታ በመቁጠር ወደ ቀጣይ ግዙፍ ግድብ ግንባታዎች መሸጋገሯን ተከትሎ ስጋት ውስጥ የገባችው ግብጽ የባህር በር ጥያቄ ላይ እተባበራለሁ ግን ደግሞ ፈላጭና ቆራጭሽ ልሁን የሚል አማራጭ አልባ ምርጫን አቀረበች። ለኢትዮጵያ የባህር በር ማጣት፣ ለኤርትራ መገንጠል፣ በአጠቃላይ በኢትዮጵያ ውስጥ ለሚፈጠሩ የእርስ በርስ ግጭቶች ጠንሳሽና አስፈጻሚ የሆነች ሀገር ለባህር በር ድርድር መምጣቷ ግሩም ነው። በቅድሚያ ግርምታችንን በጥያቄ እንግለጥ። የራስ ሀብት ለድርድር እንዴት ይቀርባል? እንዴትስ ነፃነት ይሸጣል? ወታደራዊ ጥንካሬን በማሳየት በማስፈራራት፣ በመፎከር፣ በመስደብ ከጎረቤት ሀገራት ጋር ለጥፋት በመተባበር የተመዘዙት የአባይ ካርዶች ሁሉ ተመዘው አለቁ። የመጨረሻው ካርድ የሆነው ኢትዮጵያ በአባይ ጉዳይ አስገዳጅ ውል እንድትፈርምና ግድቡ ላይ ፈላጭ ቆራጭ ለመሆን ከፍ ሲልም የአፍሪካ ቀንድ ካለ ሲሲ ፍቃድ ጠጠር መጣል እንደማይቻል የሚያትት አቋም ተሰራጨ። ይህ ሁሉ መንፈራገጥ ከምን የመጣ ነው ካልን የግብጽ ራስ ምታት የሆነ ተቺዎች እንደሚሉት ተላላኪዎች እንደሚመኙት ኢትዮጵያን ማዳከም ሳይሆን ታላቅ ሀገር ማድረግ የያዘ የሀገርን ሉዓላዊነት ለድርድር የማያቀርብ ለጊዜያዊ የፖለቲካ ረፍት ብሎ የሀገርን ዘላቂ ጥቅም አሳልፎ የማይሰጥ መሪ በኢትዮጵያ ምድር መኖሩ ግብጽን ዛሬ ለምትገኝበት የክስና ለኢትዮጵያ ጠላት የማፍራት እንቅልፍ አልባነት ዳርጓታል። የኢትዮጵያ የዲፕሎማሲ አቅምና የጽናት ቁመና ዛሬ ላይ ተጽዕኖ ፈጣሪነቷን በተግባር እያሳየ ይገኛል። በብሔራዊ ጥቅም ላይ የማይደራደር የሀገሩን ሉዓላዊነትና ታሪካዊ መብቱን ጥያቄ በዓለም አቀፍ መድረክ በልበ ሙሉነት የሚያነሳ ትውልድ መፈጠሩ የኢትዮጵያ የነገ ተስፋ ነው። ፖለቲካዊ አሰላለፎች ቢቀያየሩም የአባይ ጉዳይ እንደጸና ዘልቋል። የባህር በር ጥያቄም የፍትሃዊነትና የህልውና ጉዳይ በመሆኑ የማይታጠፍ መስመር ሆኗል። እናም ኢትዮጵያ በማንም ይሁንታ አባይን እንዳልገነባች ሁሉ ያለማንም ይሁንታ ቀይ ባህርንም ታገኛለች። ለዚህ ደግሞ የግብጽን ድጋፍ አትሻም። መደገፏም ሆነ አለመደገፏ ደግሞ የኢትዮጵያ የባህር በር ጥያቄ ላይ ተጽዕኖም አስተዋጽኦም አይኖረውም። አባይ ውሃ ብቻ ሳይሆን የኢትዮጵያውያን ህይወት ደም ነው። ደም ደግሞ ለንግድ መሳሪያ አይሆንም። አባይ ሲባል የምናወራው ስለ ልማት ሉዓላዊነትና ሚሊዮኖችን ከጨለማ ስለማውጣት ነው። የኢትዮጵያ አባይን የመጠቀም መብት የህልውናና የፍትህ ጉዳይ እንጂ ለሌሎች ጥቅሞች ለመገበያየት የሚውል መባ አይደለም። ኢትዮጵያ በተፈጥሮ ሀብቷ ላይ ያላትን ዘላለማዊ መብት የሚያጎድፍ ማንኛውንም ድርድርና ቁማር አትቀበልም። የባህር መዳረሻ ቺሮታ ሳይሆን መብት ነው። የኢትዮጵያ የባህር መውጫ ፍለጋ የተመሰረተው
ከ130 ሚሊዮን በላይ በሆኑ ሰዎች ታሪካዊ፣ ኢኮኖሚያዊና ጂኦ ፖለቲካዊ አስፈላጊነት ላይ ነው። ይህ በዓለም አቀፍ መርሆች የተደገፈ ህጋዊ ፍላጎት እንጂ በግብጽ ፈቃድ ወይም ድጋፍ ላይ የተመሰረተ አይደለም። በተዘዋዋሪ በኢትዮጵያ ላይ ጫና አይፈቀድም። ሁለት የተለያዩ ጉዳዮችን ለማገናኘት የሚሞክር ማንኛውንም ዲፕሎማሲያዊ እንቅስቃሴን ኢትዮጵያ አትቀበልም። ኢትዮጵያ በሁሉንም ጠቃሚ መፍትሄዎችና ፍትሃዊ አጠቃቀም ታምናለች። ነገር ግን አንዱን መብት በሌላኛው በኩል ለማስጠበቅ ልትደራደር አትችልም። ዋናው ነጥብ ግን ይህ ነው። አባይ የኢትዮጵያ ነው። የባህር መዳረሻም መዳረሻዋ ነው። በሁለቱም ላይ ጸንታ ትቆማለች። ኢትዮጵያ ልማቷንና ክልላዊ ውህደቷን በክብርና በጥንካሬ መከታተሏን ትቀጥላለች። ኢትዮጵያ ታላቁ የህዳሴ ግድቧን የገነባችው ግብጽና ግብረ አበሮቿ ተደራራቢ ተንኮል እየጎነጎኑ ነው። አሁንም ቢሆን የግብጽ መንግስትና ተላላኪዎች እየተንፈራገጡ ኢትዮጵያ ወደ ራሷ የባህር በር ባለቤትነት ትመለሳለች። ኢትዮጵያዊ መልኩን ነብር ጅጉርጉርነቱን እንደማይለውጥ ሁሉ እባብም እባብነቱን አይተውምና የኤርትራ ጉዳይ ላይ ውሳኔ ለመስጠት መዶሻ ይዛ እየተጠባበቀች መሆኑን የባህር በሩን ጉዳይ ለኔ ተውት ስትል ኤርትራን የምታስተዳድረው ሰጪና ነሽዋ ግብጽ ስለመሆኗ ነግራናለች። ይታያችሁ ከባለቤቱ ኢትዮጵያ 60 ኪሎ ሜትር ቅርበት ላይ ታጥሮ የሚገኘውን አሰብ ግብጽ 2000 ኪሎ ሜትር ላይ ሆና ታስገኛለች ብሎ ማሰብ። ጠቅላዩ የወለደችው ያለች የታቀፈችው እናት ነኛለች ያሉትን ቀልድ ያስታውሳል። ሐቁን ስንነጋገር ኢትዮጵያ ከግብጽ የለመደችውም ሆነ የምትሻው ጥቅም የለም። በአንጻሩ ግብጽ ያለ ኢትዮጵያ መተንፈስ የማትችል ሀገር ነች። የኢትዮጵያው መሪ የግብጹ ሲሲ መጫወት የፈለገውን የቀይ ባህር ቼዝ ጨዋታ እንዴት ማንቀሳቀስ እንዳለበት የሚያውቅ መሪ ስለመሆኑም እናስታውስ። ለማንኛውም የግብጽ ዋነኛ ትኩረት ኢትዮጵያ በቀጠናው ጠንካራ ሳይሆን ምንም አይነት ሚና የሌላት ሀገር እንድትሆን ነው። ኢትዮጵያ የባህር በርን ለማግኘት የጀመረችው ዲፕሎማሲያዊ መንገድ በራሷ አቅምና በቀጠናዊ ትስስር ላይ የተገነባ እንጂ በአባይ ውሃ ላይ ያላትን የማይገፈፍ መብት አሳልፋ በመስጠት የምታገኘው ችሮታ አይደለም። ለጥንታዊ ጠላት ሀገር በዚህ ልክ ራስ ምታት የሆነባት ጠቅላዩ ክብር ይግባውና የቀይ ባህርን የፖለቲካ እንቅስቃሴ እንዴት እንደምትዘውረው የምታውቀው ኢትዮጵያ በመጨረሻም የውሃ ፖለቲካውን በበላይነት ታጠናቅቃለች። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው። በሆነ ጊዜ ማርጀት፣ በሆነ ጊዜ መድከም ቢኖርም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም። ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።